የካቲት 16 እማምላክ ወላዲተ አምላክ አቋሪተ መዓት ሰዓሊተ ምሕረት ቤዛዊተ ዓለም ንጽሕት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የመላእክት እህታቸው የነቢያት ትንቢታቸው የሐዋርያት ስብከታቸው የሊቃውንት ምስጢራቸው የደናግላን መመኪያቸው የባህታውያን የመናንያን ጠባቂያቸው እናታችን ድንግል ማርያም ይህ ብቻ አይደለም፣ ስሟ እጅግ ብዙ ነው። እርሷ የጌዲዮን ጸምር ናት። እርሷ የአሮን በትር የሙሴ ጽላት ናት። እሷ የጊዮርጊስ አክሊል ናት። ይህች እናታችን ቅድስት ድንግል ማርያም ኪዳነ ምሕረት የሚልም ስም አላት። የምህረት ቃል ኪዳን ከልጇ ከወዳጇ ከኢየሱስ ክርስቶስ ከጌታዋ ተቀብላለች። ለእመቤታችን ልጄም አምላኬም ብላ እንድትጠራ አምላክ ይህንን ለእሷ ብቻ ሰጥቷታል። ልጄም አምላኬም ብላ የምትጠራው የወለደችው ድንግል ማርያም ናት። የፈጠራት ክርስቶስ ነው። ይህንን ለመረዳት እጅግ በጣም ስለ ድንግል ማርያም መናገር የሚችል አንደበት የለም። ለዛ ነው በምንና በምን እንመስልሻለን በመኑ በአምሳለ መኑ ነአስተማስለኪ ያሉ በመዝሙሩም አባቶቻችንም ቅዱስ ያሬድ የሚናገሩላት። የሷን ነገር ለመመርመር ስለሷ ነገር ለመጠየቅ ህሊናችን ይከብደዋል። አእምሯችን አይችልም። አቅቶት ወደ ቀደማ ኗኗሩ ይመለሳል እንዳለ ማለት አባ ሕርያቆስ ይከብደዋል። እንደ መንኮራኩር ሊበር ይወዳል፣ ሊነጥቅ ይወዳል። ያንቺን ነገር ለመመልከት ይሻል፣ ያቅተዋል። ከዚያም ወደ ቀደመ ቦታው ወደ አነዋወሩ ይመለሳል። ይህች ቅድስት ኪዳነ ምሕረት በ16 ቃል ኪዳን የተቀበለችበት ነው። ይህንን ቀን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በደማቅ ታከብረዋለች። ለመሆኑ ኪዳነ ምሕረት ምን ማለት ነው? ለምንድን ነው የካቲት 16 እንደዚህ ሆነው? ያንዳንዱን ነገሮች ምንም ማወራው ነገር የለም። የተለያዩ ቦታዎች ላይ የነበሩትን ክስተቶች፣ ቪዲዮዎች፣ ተአምራት፣ አስደናቂ ክስተቶችና የተፈጠሩ ነገሮችን በሙሉ ግልጥብጥ አድርጌ የአባቶቻችን የመምህራኑን ስብከት ጨምሬ ያቀርባለሁ። ግን እጅግ በደንብ አድርጋችሁ ላይክ፣ እጅግ በደንብ አድርጋችሁ ሼር፣ እጅግ በደንብ አድርጋችሁ ኮመንት የሰጣችሁ ኪዳነ ምሕረት እያላችሁ ስጽፉልኝ ነው የማያዳርስ ኦርቶዶክሳዊ እንዲኖር አልሻም። ለመላው ዓለም ይህንን ታሪክ የኛውን አስደናቂን ክስተት እናዳርስ። ውድ ኦርቶዶክሳውያን ከእናንተ የሚጠበቀውን ነገር አድርጎ ቪዲዮን እንከታተል። ኪዳነ ምሕረት ማለት ኪዳነ ምሕረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የእሷ ማኅፀን ስለሆነ ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምንን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁኝ፣ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነችለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። ኪዳነ ምሕረት እመቤታችን ቅድስት ድንግል ማርያም ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምህረት ቃል ኪዳን ለተቀበለችበት ለየካቲት 16 እንኳን በሰላም አደረሳችሁ።
ይህ ትምህርት ለሁሉም ይደርስ ዘንድ ሼር ኮፒ ሊንክ በማድረግ ኪዳነ ምሕረት በማለት ጀምሩት። እመቤታችን ቅድስት ድንግል ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ ካረገ በኋላ ዕለት ዕለት ወደ መቃብሩ እየሄደች ትጸልይ እንደነበር በሕይወቷ ዙሪያ የተጻፉ መጻሕፍት ይነግሩናል። በየካቲት 16 ግን ከሌሎች ቀኖች በተለየ ጸሎት እንዳቀረበችም ይነግረናል። አምላካችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከትሎ ዝማሬ መላእክትን እያሰማ ወደ እመቤታችን መጣ ይላል። ምድር በመላ ተነዋወጸች፣ መቃብራትም ተሰነጣጠቁ፣ ተከፈቱ፣ ሙታንም ተነሱ ይላል። እናቴ ሆይ ምን እንዳደርግልሽ ትሻለሽ ብሎ እንደጠየቃትም ይነግረናል። በዚህ ሰዓት እመቤታችን ቅድስት ድንግል ማርያም በስሜ የተማጸኑትን፣ ለተቸገሩት በስሜ የሰጡትን፣ በስሜ ቤተክርስቲያን ያነጹትን እንድትምርልኝ እለምንሃለሁ ብላ እንደጠየቀችው ይነግረናል። አምላካችን መድኃኒታችን ኢየሱስ ክርስቶስም በአንቺ የተማጸነውን የአንቺን ስም የጠራውን በሙሉ እምርልሻለሁ ብሎ ቃል ኪዳን ሰጥቷታል። ይህም ይታወቅ ዘንድ አንድ ክርስቲያን ሀብቱ ንብረቱ ወድሞበት ከብሬ ሰጥቼ በኖርኩበት ሀገርማ አለምንም ብሎ ወደ ስደት ሲሄድ በመንገድ ላይ ሰይጣን ቆይቶ ጠጠሩን ወርቅ አስመስሎ ይህንን ወርቅ ብሰጥ ትመለሳለህን ሲለው አዎ እመለሳለሁ አለው። አብ ወልድ መንፈስ ቅዱስን ጻድቃን ሰማዕታትን ካድልኝ እና ይህንን ይዘህ ሂድ ይለዋል። ይህ ሰውም እሺ ብሎ ይክድለታል። ወርቁን ሰጥቶት ዘወር ሲል አንድ የረሳሁት አለ ቆየኝ ብሎ እመቤታችን ቅድስት ድንግል ማርያም የሚሏት ምዕመናን የሚመኩባት አለችና እሷንም ካድልኝ ይለዋል። እሷንማ እንዴት አድርጌ እክዳለሁ? እሷንስ አልክዳትም ይለዋል። ይህኔ ሰይጣን ተናዶ በደንጋይ ልብ ራሱን መታው ይላል። ይህኔ ሲሞት መላእክተ ጽልመት ነፍሱን እጅ አደረጉ። መላእክተ ብርሃንም መጥተው እመቤታችንን አልከድም ብላ የሞተች ስለሆነች ለእናንተ አትገባም ብለው መላእክተ ብርሃንና መላእክተ ጽልመት ክርክር ጀመሩ ይለናል። ልጄ ወዳጄ የገባህልኝን ቃል ኪዳን አትርሳ፣ ይህችንም ማርልኝ ትለዋለች። አምላካችን መድኃኒታችን ኢየሱስ ክርስቶስ ቃሉ የማይታበል ጽኑ ነውና ምሮላታል። ከዛም እንደገና እንዲያስነሳላት ስትጠይቀው ነፍሱን ከስጋው ጋር አዋህዶ አስነስቶላታል። በዚህን ሰዓት ይህንን ሰው ለምን ካድክ ብላ ስትጠይቀው ባጣ ያጣ ሰው ይሰራል ይለምናል እንጂ ይክዳልን? ከዚህ በኋላ ይህንን አታድርግ፣ አሁንም ምግብህ ኑሮህ ከዚህ ቦታ ተዘጋጅቶልሃልና ሂድ ብላ ወደ አንድ ባለጸጋ ሰዳ ይህ ሰው እስከ ሕይወት ፍጻሜው ድረስ እመቤታችን እያመሰገነ እንደኖረና በኋላም ርስትን እንደወረሰ መጽሐፍ ይነግረናል። በአማላጅነትሽ የሚታመኑትን ሁሉ ከሲኦል ነጻ አደርጋቸዋለሁ። እናቴ ሆይ ከኔ ጋር የደረሰብሽን ረሃብና ጥም መከራና ሐዘን አስበው መታሰቢያሽን ለሚያደርጉ በስምሽ አብያተ ክርስቲያናትን ለሚሰሩ የተራቆተውን ለሚያለብሱ የተራበውን ለሚያጠግቡ የተጠማውን ለሚያጠጡ የታመመውን ለሚጎበኙ ያዘነውን ለሚያረጋጉ የተከዘውን ደስ ለሚያሰኙ ምስጋናሽን ለሚጽፉ ልጆቻቸውን በስምሽ ለሚሰይሙ በበዓልሽም ቀን በማህሌት ለሚያመሰግኑ ዓይን ያላየውን ጆሮ ያልሰማውን በሰውም ልቡና ያልታሰበውን በጎ ዋጋን እሰጣቸዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለእመቤታችን የምህረት ቃል ኪዳንን ላቆመባት የሰባቱ ኪዳናት ማህተም ለተባለች ለታላቋ የእናታችን የኪዳነ ምህረት በዓል እንኳን አደረሳችሁ። እመቤታችን በቅዱስ ዮሐንስ ወንጌላዊ ቤት ሳለች ቅዱሳን መላእክት ወደ ሰማይ አሳርገው የስቃዩን ቦታ ካሳዩት በኋላ ስለ ኃጥአን እጅግ እያዘነች ኖረች። በየዕለቱም ወደ ጌታችን መቃብር ወደ ጎልጎታ እየሄደች ስለ ኃጥአን እያለቀሰች ምህረትን ትለምን ነበር። በዛሬዋ በየካቲት 16 ቀንም ጌታችን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አእላፋት መላእክት እያመሰገኑት ወርዶ ኃጥአንን ሊምርላት የምህረት ቃል ኪዳንን ሰጣት። እናቱን እናትና አማላጅ አድርጎ ለሰጠን ለሱ ምስጋና ይሁን። እኛንም ስለሰጣት ስለ ኪዳነ ምህረት ብሎ ይማረን ይቆየን።
ወይብልዋ ለማርያም በሃኪ ማርያም ሃዳስ ዮጣይዋ ወይብልዋ ለማርያም በሃኪ ማርያም ሃዳስ ዮጣይዋ። ቤተሰብ የካቲት 16 እንግዲህ ደርሳለች እና ከዚህ ቀደም የካቲት 16 ነሐሴ 16 መጣችሁ የለሽም አንቺ ውሸታም ላላችሁኝ ሰዎች ማለት ነው። በዘንድሮ የካቲት 16 በደብሬ በሁለታ ደብረ ገነት ቅድስት ኪዳነ ምሕረት እገኛለሁና መጣችሁ በዓሉን አብረን እናክብር እያልኩኝ ጥሬ ነው። እኔ ብቻ ነኝ ግን የኪዳነ ምሕረት ውለታ ያለብኝ። አንዴ እንስማው። ኪዳነ ምሕረት ግን ኢየሱስ ነው ወይ ደግሞ ማርያም ነች? ይሄ ጥያቄ ለኦርቶዶክሶች ለመጠየቅ እፈልጋለሁ። ኢየሱስ ነው ብዬ ግን እኔ ያልኩበትን ምክንያት ልንገራችሁ። ሁሉ ኦርቶዶክስ ከሆናችሁ ደግሞ በደንብ ስሙኝ፣ ጥያቄ ልጠይቃችሁ ነው። ፕሮቴስታንት ከሆናችሁ ደግሞ አዳምጡኝ። ኢየሱስ ለምን ኪዳነ ምሕረት እንደሆነ ልንገራችሁ። ስሙኝ በደንብ። ስለ ብዙዎች ለኃጢአታቸው የሚፈስ የአዲስ ኪዳኑ ደሜ ይህ ነው ይላል ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ገብታችሁ አንብቡት። ይሄው እዚህ ጋር አስቀምጥላችኋል። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗቸዋል ይላል ዕብራውያን 7:22 ላይ። የምህረትን ኪዳን መስጠት የሚችለው ዋጋ የከፈለ አካል ብቻ ነው። ማርያም ኢየሱስ ክርስቶስን ስትወልድ እንጂ ለኛ ስትሞትልን አላየንም፣ ወይም ደግሞ መጽሐፍ ቅዱስ እንደዛ አላስተማረንም፣ አላስረዳንም። ለኃጢአትና ለበደላችን ምህረት ያገኘነው በኢየሱስ ክርስቶስ ደም ነው። ምህረት መስጠት የሚችለው ደግሞ ዋጋ የከፈለ ነው። ስለዚህ ኪዳነ ምህረት ኢየሱስ ክርስቶስ ነው ማለት ነው። በትህትና ለኦርቶዶክስ ወንድሞቼ መጠየቅ እፈልጋለሁ። የኪዳነ ምሕረት ወዳጆች በመጀመሪያ ይህንን ቪዲዮ 16 ጊዜ ኮፒ ሊንክ ሼር አድርጉት። በደንብ ኪዳነ ምሕረት እናቴ እያላችሁ ጻፉ። እናቴ ኪዳነ ምሕረት ሳይል የሚያልፍ ልጇ ያልሆነ ብቻ ነው። በደንብ አድምጠኝ ወንድሜ። ለመረዳት ፈቃደኛ ከሆንክ በመጀመሪያ በደንብ አድምጠኝ። በመጀመሪያ ኪዳን የሚለው ቃል ተካሄደ፣ ተዋዋለ፣ ቃል ኪዳን፣ ተጋባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። በሌላ በኩል ኪዳን የጸሎት ስም ሲሆን ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎተ ኪዳን ይባላል። ይህን ካልኩ እንግዲህ በኪዳን ውስጥ 3 የግድ መካተት ያለባቸው አካላቶች አሉ። አንደኛ ኪዳን ሰጪ ነው። ሁለተኛ ቃል ኪዳን ተቀባይ ነው። ሶስተኛው ደግሞ ምህረት ተቀባይ ነው ማለት ነው። እነዚህ ኪዳን ሲታሰብ እነዚህ 3 ነገሮች በውስጡ መያዝ አለበት ማለት ነው። እንግዲህ ኪዳን ሰጪው ፈጣሪ እግዚአብሔር ነው። ኪዳን የሚሰጠው ፈጣሪ እግዚአብሔር ነው። ኪዳን ተቀባዩ ደግሞ የተመረጡ ቅዱሳን ናቸው ማለት ነው። ሌላው ምህረት ተቀባይ ደግሞ ይቅርታና ስርየትን የሚሹ ፍጡራን ናቸው ማለት ነው፣ እንደኔና እንዳንተ ያሉ። ስለዚህ ክርስቶስ እግዚአብሔር አምላክ ፈጣሪ እንደመሆኑ መጠን ቃል ኪዳን የሚሰጥ እንጂ የሚገባለት ፍጡር ባለመሆኑ ይማለዳል እንጂ አይማልድም። ይሄን በደንብ አስተውል። ስለዚህ ኪዳነ ምሕረት ስንል የምህረት ቃል ኪዳን ስለሆነ በሰጪውና ምህረት በሚደረግለት መካከል ያለውን በቃል ኪዳን የሚያስተምረውን ይመለከታል፣ ያለውን አማላጅነት ይመለከታል ማለት ነው። በአጠቃላይ ኪዳነ ተካሄድኩ ምስለ ሮያኔ ከመረጥኳቸው ጋር ቃል ኪዳን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደሚገባ ተናግሯል ማለት ነው። ሐዋርያው ቅዱስ ጳውሎስ ምን ይላል? እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጣቸው ተናግሯል። በዚህ በሮሜ
መልእክቱ ምዕራፍ 8 ቁጥር 33 ላይ። ስለዚህ ቅዱስ ዳዊት ምን አለ? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው ይላል በማለት ተናግሯል መዝሙረኛው ዳዊት። ስለዚህ እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ምን አለ ማለት ነው? ቃል ኪዳን አለ። ይሄ ቃል ኪዳን ደግሞ ከቅዱሳኑ ቃል ኪዳን ሁሉ ልዩ ነው ማለት ነው። ይህ እንደምንድን ነው ብትለኝ፣ ለምን ልዩ ሆነ ብትል፣ ለአምላክ እናትነት የተመረጠች ልዩ እናት በመሆኑ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ምን በማለቱ በመወለዱ ከመውለዷ በፊትም በወለደችም ጊዜ ከወለደችም በኋላ ምን ጊዜ ምን ስለሆነች ድንግል በመሆኑ እመቤታችን ድንግል በመሆኑ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ ዓለም ይድን ዘንድ የድነት ምክንያት አድርጎ አምላክ ስለመረጣት ነው ማለት ነው። ስለዚህ ኪዳነ ምሕረት ማለት ምን ማለት ነው ካልከኝ፣ ኪዳነ ምሕረት ማለት የምሕረት ቃል ኪዳን ማለት ነው። የምሕረት ቃል ኪዳን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ውል የምሕረት ስምምነት የተቀበለችበት ዕለት ደግሞ የሚከበረው በዓል ስም ደግሞ ኪዳነ ምሕረት ይባላል ማለት ነው። ስለዚህ ከእመቤታችን ጋር ብዙ ቃል ኪዳን አድርጓል ማለት ነው። ስለዚህ እርሷ የተመረጠች ብቻ ሳትሆን ከተመረጡት ሁሉ የተመረጠች ናትና ከቅዱሳኑ ሁሉ እመቤታችን ድንግል ማርያም በሁሉም ረገድ ስለምትበልጥ ከተሰጣቸው የምሕረት ቃል ኪዳን ለእሷ የተሰጣት ኪዳን ኪዳነ ምሕረት ተብሎ ተለይቶ ይታወቃል ማለት ነው። ስለዚህ እርሷም በዚሁ ኪዳነ ምሕረት ተብላ ትጠራለች ማለት ነው። ስለዚህ ብዙ ከንቱ ሐሳቦችን ትተን ልክ እንደ በላይ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃል። የእግዚአብሔር ቸርነት የእናታችን የቅድስት ኪዳነ ምሕረት ረዳትነት የቅዱሳኑ ተራዳይነት አይለን። በደንብ ኮፒ ሊንክ አድርጉት ኦርቶዶክሳውያን። ማርያምን ይህን ቪዲዮ በደንብ ኮፒ ሊንክ ሼር አድርጉት፣ ለልጁ የሚደርሰው ዘንድ ሜንሽን አድርጉት። የተቀበለችበት ቦታ ነው። በሰኔ ጎልጎታ እንግዲህ እመቤታችን እዚህ ቦታ የጸለየችበት ቦታ ስምሽን የጠራውን መታሰቢያሽን ያደረገውን በስምሽ ልጆቹ ሰይሞ የጠራው ሁሉ ቀዝቃዛ ውሃ እንኳን ስላንቺ ብሎ የሰጠውን እምርልሻለሁ ብሎ የካቲት 16 ቀን ቃል ኪዳን የገባላት እዚህ ቦታ ነው። ኪዳነ ምሕረት ኪዳነ ምሕረት አንባ መጠገና ኪዳንኪ እየሃልቅ
ነገ የካቲት 16 በዚህ ምሕረት በሚወርድበት ቀን የሚከበሩ 3 ቅዱሳን። አዎ በዚህ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቅድስት ኪዳነ ምሕረት የምህረትን ቃል ኪዳን ለኛ ለሰው ልጆች በተቀበለችበት ታላቅ ቀን ተከብረው የሚውሉ 3 ቅዱሳን። አደራ እናንተ ደግሞ ቪዲዮዎቹ እየታዩ ስላልሆነ ለሁሉም ሰው እንዲዳረስ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ሼር ሪፖስት እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። እሺ፣ አንደኛ በገዳማቸው የተቀበረን አፈር የማያስበሉ ለምህረት ያልተዘጋጀ ሰው ደጃቸውን የማይረግጥባቸው። አዎ በገዳማቸው የተቀበረን ሰው አፈር አለማስበላት ብቻ ሳይሆን ሲኦልም የማያስበሉ ቅዱስ የመድኃኔ ዓለም የኢየሱስ ክርስቶስ ፍቅር እጅጉን የበዛላቸው ስለነበረ በየቀኑ 3,000 ስግደት ይሰግዱ የነበረ በየቀኑ አናታቸውን በድንጋይ እየመቱ እያቆሰሉ ትሉን ለሰማይ አዕዋፍ ያበሉ ይመግቡ የነበረ በየጊዜው እየሄዱ ከ24ቱ ካህናተ ሰማያት ጋር እያጠኑ ይመጡ የነበረ በዚህም የተነሳ ክብራቸው ከ24ቱ ካህናተ ሰማያትና ከ12ቱ ሐዋርያት ጋር የተካከለላቸው ስምህን የጠራ መታሰቢያ ዝክርን ያደረገ የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ መስቀልን የተሳለመውን በአንተ መጡ የተናዘዘውን ገዳምህን የተሳለመውን በሙሉ እምርልሃለሁ። ለምህረት ያልጠራኋት ያላዘጋጀኋት ነፍስ ወደ አንተ አትቀርብም አትመጣም ደጅን አትረግጥም የተባለላቸው ከአንተ መጡ የተናዘዘውን ሰው ምህረትን ያገኛል የሚል ቃል ኪዳን ስለተሰጣቸው ይህን ቃል ኪዳናቸው ለመሳተፍ ከብሔረ ብፁዓን አንድ ቅዱስ መጥቶ የተናዘዘላቸው። ምን ይሄ ብቻ ወደ አንድ ገዳም ሄደው እያለም አንዲት ቅዱሳን መላእክት በግራና በቀኝ የሚጠብቋት አይነ ስውር ሴት ቢመለከቱ እርሷም ይህንን ቃል ኪዳኑን አውቃለችና አባቴ ሆይ ናዘኝ ብትለው ሴት መናዘዝ ብትችልስ አንቺ እኔን በናዘዝሽኝ ነበረ። ቅዱሳን መላእክት በግራና በቀኝ አጅበው የሚጠብቁሽ አንቺን እንዴት እኔ አናዝዝሻለሁ ቢሏት እሷም ጌታዬ ከሰጠህ ልዩ ቃል ኪዳን እንድሳተፍ ነው ብላ የመሰከረችላቸው። እኒህ በመጀመሪያ ስማቸው ሕሩየ ወልድ ይባሉ የነበረ በክህነት አገልግሎታቸውና ተፋጥኗቸው የተነሳ መድኃኔ ዓለም ኢየሱስ ክርስቶስ በራሱ አንደበት መልከ ጼዴቅ ብሎ ስም የሰጣቸው ዕድሜህን እንደ ማቱሳላ ረዥም አድርጌልሃለሁ ቢላቸው በዚህ ዓለም መኖር ትርፉ ኃጢአት ነው ብለው ዕድሜያቸውን በገዛ ፈቃዳቸው እንዲያሳጥርላቸው የለመኑት ቅዱሱ አባታችን አቡነ መልከ ጼዴቅ ዘሚዳ ነገ የካቲት 16 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን። ሌላው ነገ የካቲት 16 አቤት ንግስና ከቅድስና ቅድስና ከንግስና ጋር አስማምተው ከያዙት ከአራቱ ኃያላን ቅዱሳን ማለትም ከቅዱስ ይምርሃነ ክርስቶስ፣ ከቅዱስ ላሊበላ፣ ከቅዱስ ገብረ ማርያምና ከቅዱስ ናኩቶ ለአብ አንዱ የሆነው ቅዱስ ገብረ ማርያም ወይም ደግሞ ቅዱስ ሀርቤ የቅዱስ ላሊበላ ታላቅ ወንድም የቅዱስ ናኩቶ ለአብ ሞትን ያልቀመሰው የስውሩ የቅዱስ ናኩቶ ለአብ ወላጅ አባት የእረፍት በዓሉ ነው። ቅዱሱ አባታችን ቅዱስ ገብረ ማርያም ወይም ደግሞ ቅዱስ ሀርቤ ከትንሽ ወንድሙ ከቅዱስ ላሊበላ ጋር በእናት አይገናኙም ነበርና በሰይጣንና በሰዎች ክፉ ሐሳብ ተታሎ ለጊዜው ወንድሙን ቅዱስ ላሊበላን ቢያንገላተው ቢያሰቃየውና ቢያሳደደውም እንኳን በኋላ ግን ተጸጽቶ ንግስናውን ለቅዱስ ላሊበላ ከሰጠ በኋላ እርሱ ግን ዓለም በቃኝ ብሎ መንኖ መንኩሶ ነበር። ነገር ግን መድኃኔ ዓለም ኢየሱስ ክርስቶስ ራሱ ተገለጸለትና ከአብራክህ የሚከፈል ለሰማይም ለምድር የከበደ ቅዱስ ልጅ ይወጣልና ወደ ባለቤት ተመለስ ብሎት እንደገና ወደ ትዳሩ ተመልሶ ያ ኃያል ሞትን ያልቀመሰው ስውሩ ቅዱስ ናኩቶ ለአብ ተወልዷል ማለት ነው። እጅግ በጣም ይገርማል። ቅዱስ ናኩቶ ለአብ ከተወለደ በኋላ ለትንሽ ወንድሙ ለንጉሱ ለቅዱስ ላሊበላ አስረክቦት እሱ ወደ ምናኔው ሂዷል ማለት ነው። አይገርማችሁም? በዚያም በዋሻ ውስጥ ከ40 ዓመታት በላይ እያዘነና እያለቀሰ የአምላካችንን መከራ እያሰበ ጽኑ ተጋድሎ ሲጋደል ከኖረ በኋላ በየካቲት 16 ቀን ሊያልፍ ሲል መድኃኔዓለም ኢየሱስ ክርስቶስ ተገልጾ ወዳጄ ገብረ ማርያም ሆይ የእኔን መከራ እያሰብህ ከዓይንህ እንባ ሳያቋርጥ እንደኖርከው ሁሉ ይህንን መከራህን እያሰበ በአንተ ስም ለተራቡ ያበላ፣ ለተጠሙ ያጠጣ፣ ለታረዙ ያለበሰ፣ ያዘኑትን በአንተ ስም ያጽናናና ያስደሰተውን ሰው በሙሉ እምርልሃለሁ የሚል ታላቅ ቃል ኪዳን ገብቶለታል። እንግዲህ ቅዱሱ ንጉሥ ቅዱስ ገብረ ማርያም ወይም ደግሞ ንጉሥ ሀርቬ የካቲት 16 የዕረፍት በዓሉ ነው ማለት ነው። ሌላው በዚሁ በየካቲት 16 ቀን የቅዱስ ገብረ ማርያም የልጅ ልጅ የቅዱስ ገብረ ማርያም ልጅ ቅዱስ ናኩቶ ለአብ የቅዱስ ናኩቶ ለአብ ልጅ ደግሞ ስሙ መጽሐፍ ላይ አልተገኘም ይላሉ። አንዳንድ አባቶቻችንን ጠይቀን እንደተረዳነው ግን ስሙ በኃይለ መስቀሉ የተባለ የቅዱስ ናኩቶ ለአብ ልጅ በዛሬው በየካቲት 16 ቀን በሞት ተነጥቆ ከቅዱስ ቂርቆስ ማኅበር የተደመረበት ቀን ነው። ይህም የሆነው እንደዚህ ነው። ሁላችሁ
ሁላችሁም እንደምታውቁት ቅዱስ ናኩቶ ለአብ ቅዱስ ላሊበላ ካሳደገው በኋላ ለራሱ አልጋ ወራሽ ሲያደርገው ሚስት አጋብቶት ነበረ። ቅዱስ ናኩቶ ለአብ ግን ከሚስቱ ጋር ለ26 ዓመታት ለ26 ዓመታት በድንግልና ካኖረ በኋላ ሊቀ መላእክት ቅዱስ ገብርኤል ተገለጸለትና በትዳር እኮ የምትኖረው ዝም ብለህ በድንግልና እንድትኖር ሳይሆን ዘርህን እንድትተካ ነው አለው። ታዲያ በዚህ ጊዜ ቅዱስ ናኩቶ ለአብ በየቀኑ የሄደ ከ24ቱ ካህናተ ሰማያት ጋር ያጠን ስለነበረ የድንግልና ነገርስ አለ። በዚህ ጊዜ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ተገልጻ በድንግልና የምታጣው ጸጋ የለም፣ ድንግልናን አታጣም ብለዋለች። እሱም የእግዚአብሔር ፈቃድ ከሆነ ብሎ ከባለቤቱ ጋር አንድ ቀን በግብር ተገናኝቷል። በኃይለ መስቀሉ የተባለው ልጁ ተወልዷል። ታዲያ ቅዱስ ናኩቶ ለአብ ከተወለደ በኋላ ይህንን ልጁን አይቶት አያውቅም ነበረ። ከ4 ዓመት በኋላ ግን መንፈስ ቅዱስ በድጋሚ እንኳን አደረሳችሁ ለማለት ወዳለው። በሌሎች መረጃዎች መለሳለሁ። ኪዳነ ምሕረት እያላችሁ መጻፋችሁ እንዳይዘነጋ። ይህንን መረጃ በድጋሚ አዳርሹ። ተሰናበትኩኝ። ሰናይ ቆይታ ይሁንላችሁ።